የዶላር ተመንና አዲሱ የኢኮኖሚ ፖሊሲ በሚቀጥሉት ወራት በኪሳችን ላይ ምን ሊያመጣ ይችላል? አሳሳቢውና አስደንጋጩ የፋይናንስና የቢዝነስ መረጃ ነው። ሰላም ጤናና የተከበረ የኢኮኖሚ ነጻነት ለሁላችንም ይሁንና እንኳን ወደ ማዕዘን ፋይናንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ሁላችንንም ሌሊት እንቅልፍ እየነሳን በየቀኑ በገበያ ግብይት ውስጥ እየለበለበንና የወደፊት እቅዳችንን ጭጋጉ ውስጥ እየከተተው ስላለው አንገብጋቢ ጉዳይ በጥልቀት እንነጋገራለን። ኪሳችሁን አዘጋጁ፣ ምክንያቱም ዛሬ የምንወያይበት ጉዳይ በቀጥታ በኪሳችሁ ውስጥ ያለው የእያንዳንዱን ሳንቲም ዋጋና የመግዛት አቅም የሚወስን ጉዳይ ነው። የዶላር ተመን ማሻሻያና አዲሱ የኢኮኖሚ ፖሊሲም። ይህ ጉዳይ በዜና ማጠቃለያዎች ላይ እንደሚነገረው ተራ ቁጥር ወይም የኢኮኖሚክስ ባለሙያዎች ብቻ የሚወያዩበት የንድፈ ሐሳብ ክምችት አይደለም። ይህ ጉዳይ ነገ ጧት ሱቅ ሄደው የሚገዙት የዘይት፣ የዱቄት፣ የመድኃኒት ወይም የቤት ክራይ ዋጋ የሚወስን፣ የልጆቻችሁን የትምህርት ቤት ክፍያ የሚጨምር፣ አልፎ ተርፎ የያዛችሁትን ቁጠባ ዋጋ የሚያቀልጥ ወይም በአንጻሩ በአግባቡ ለተጠቀመበት ሰው የሀብት ማማ ላይ የሚያወጣ ታሪካዊ የኢኮኖሚ ማዕበል ነው። በዚህ መሰረታዊ ትንተናችን ይህ አዲስ የፖሊሲ ለውጥ በሚቀጥሉት ወራት በዕለት ተዕለት ህይወታችን፣ በንግድ ስራችንና በቤተሰብ በጀታችን ላይ ምን አይነት ተጽዕኖ እንደሚያሳድርና ይህንን ማዕበል እንዴት ተቋቁመን ወደ ድል እንደምንቀይረው በባለሙያ እይታ ዝርዝር ትንታኔ እናቀርባለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም እዚህ ማዕዘን ፋይናንስ ላይ መረጃ ብቻ ሳይሆን ለህይወታችሁ የሚሆን የፋይናንስ መከላከያ ጋሻም ነው የምታገኙት። ወደ ዋና ጉዳያችን ከመግባታችን በፊት አሁን ላይ ያለንበትን የኢኮኖሚ መልክዓ ምድር በፕሮፌሽናል መነጽር መቃኘት ይኖርብናል። ማንኛውም ሀገር የውጭ ምንዛሪ ተመኑን በገበያ ፍላጎትና አቅርቦት ላይ እንዲመሰረት ሲያደርግ ወይም ማክሮ ኢኮኖሚውን ሙሉ በሙሉ ነጻ ሲለቅ በመጀመሪያው ምዕራፍ ላይ የሚፈጠረው ክስተት ከፍተኛ ዋጋ ለመረጋጋትና የዋጋ ግሽበት ነው። ይህ ለምን ይሆናል? ሀገራችን አብዛኞቹን የፍጆታ እቃዎች ወይም የኢንዱስትሪ ጥሬ እቃዎች፣ ነዳጅና መድኃኒቶች ከውጭ የምታስገባ በመሆኗም የዶላር ዋጋ በሀገር ውስጥ ገንዘብ ሲለካ ከፍ ባለ ቁጥር እነዚህ እቃዎች ወደ ሀገር ውስጥ ለማስገባት የሚወጣው ወጪ በቀጥታ እጥፍ ወይም ከዛ በላይ ይሆናል። ይህ የወጪ መጨመር ደግሞ ወደ መጨረሻው ተጠቃሚ ወይም ወደ ሸማቾች ይተላለፋል። በሚቀጥሉት ወራት የምናየው የመጀመሪያውና ዋነኛው ክስተት ይህ የዋጋ ግሽበት ወደ እያንዳንዱ ዘርፍ በመስፋት ሲሰራጭ ነው። ነገር ግን ይህ የችግሩ መጀመሪያ ብቻ እንጂ ማጠቃለያው አይደለም። በኢኮኖሚክስ መርህ መሰረት እንዲህ አይነቱ መዋቅራዊ ለውጥ በረጅም ጊዜ ሂደት ውስጥ የውጭ ኢንቨስትመንትን ለመሳብ፣ የውጭ ንግድን ለማበረታታትና የኮንትሮባንድ እንዲሁም የጥቁር ገበያ ኢኮኖሚን ለማስቀረት ያለመ ቢሆንም በአጭር ጊዜ ውስጥ ግን በህብረተሰቡ ዝቅተኛና መካከለኛ ገቢ ባላቸው ክፍሎች ላይ የሚያሳርፈው ጫና እጅግ የበረታ ነው። አዲሱ የኢኮኖሚ ፖሊሲ በባንኮችና በፋይናንስ ተቋማት ላይም ከፍተኛ ለውጥ እያመጣ ይገኛል። የባንኮች የውጭ ምንዛሬ ግብይት ነጻ መሆን ባንኮች በራሳቸው ፍላጎትና አቅርቦት ላይ ተመስርተው የዶላር መግዣና መሸጫ ዋጋቸውን እንዲወስኑ እድል ሰጥቷቸዋል። የአሰራር በጥቁር ገበያና በህጋዊ ገበያ መካከል የነበረውን የዋጋ ልዩነት በእጅጉ ያጠበበው ቢሆንም በሌላ በኩል ግን የብድር አቅርቦት ላይ ጥብቅ ቁጥጥር እንዲኖር አስገድዷል። ማዕከላዊ ባንክ የገንዘብ ስርጭትን ለመቆጣጠርና የዋጋ ግሽበቱን ለማረጋጋት በሚወስዳቸው የለስላሳ ወይም የጥብቅ የገንዘብ ፖሊሲዎች ምክንያት ባንኮች ለንግድ ስራ የሚሰጡትን የብድር መጠን ሊቀንሱ ወይም የወለድ መጠናቸውን ከፍ ሊያደርጉ ይችላሉ። የማለት ደግሞ አዲስ ቢዝነስ ለመጀመር ወይም ያለውን ንግድ ለማስፋፋት ለሚያስብ ነጋዴ የገንዘብ አቅርቦት ማግኘት አስቸጋሪና ውድ ይሆናል ማለት ነው። በኪሳችን ላይ የሚኖረው ትርጉም ምንድነው? ካፒታል ማግኘት አስቸጋሪ በሚሆንበት ጊዜ የኢኮኖሚ እንቅስቃሴ ይቀዘቅዛል። የንግድ ድርጅቶች ሰራተኞችን የመቀነሱ ወይም አዲስ የስራ ዕድሎችን የመገደብ እርምጃ ሊወስዱም ይችላሉ። ስለዚህ በሚቀጥሉት ወራት የስራ ገበያው ላይም የራሱ የሆነ ጫና ማሳረፉ የማይቀር የመዋቅራዊ ማሻሻያው አካል ነው። ይሁንና እያንዳንዱ የኢኮኖሚ ቀውስ በውስጡ አዳዲስ የሀብት መፍጠሪያ ዕድሎችንም ይዞ ይመጣል። ፕሮፌሽናል የፋይናንስ ባለሙያዎች እንደሚስማሙበት የገንዘብ የመግዛት አቅም በሚቀንስበት ወቅት ጥሬ ገንዘብ ይዞ መቀመጥ ትልቅ የፋይናንስ ስህተት ነው። በዚህ ወቅት ሊደረግ የሚገባው ትልቁ ጥንቃቄ የሀብት ክፍሎችን በአግባቡ መምረጥ መቻል ነው። ለምሳሌ በማኒፋክቸሪንግ፣ በአግሮ ፕሮሰሲንግ እና በአገር ውስጥ ምርቶች ላይ የተሰማሩ የንግድ ስራዎች ከዚህ ፖሊሲ ተጠቃሚ ሊሆኑ ይችላሉ። ለምን ቢባል ከውጭ የሚገቡ እቃዎች ዋጋ እጅግ በጣም ውድ ስለሚሆን ሸማቾች ፊታቸውን ወደ ሀገር ውስጥ ምርቶች ማዞራቸው የማይቀር እውነታ ነው። ይህ ደግሞ ለሀገር ውስጥ አምራቾች ሰፊ የገበያ ዕድል ይፈጥርላቸዋል። በተመሳሳይ መልኩ የውጭ ንግድ ወይም ኤክስፖርት ላይ የተሰማሩ ድርጅቶች ምርታቸውን በዶላር ሽጠው ወደ ሀገር ውስጥ በከፍተኛ የምንዛሬ ተመን ስለሚቀይሩት የትርፍ ዕዳጋቸው በከፍተኛ ሁኔታ ያድጋል። ስለዚህ የፋይናንስ እቅዳችሁን ስታወጡ በሚቀጥሉት ወራት ፊታቸውን ከውጭ ገቢ እቃዎች ንግድ ወይም ኤክስፖርት ወደ ሀገር ውስጥ ምርቶችና ወደ ወጪ ንግድ ወይም ኤክስፖርት ማዞር የህልውና ጉዳይ ይሆናል። ሌላው ልናስተውለው የሚገባው ወሳኝ ነጥብ የመንግስት የበጀት ማስተካከያና የደህንነት መረብ ወይም ሶሻል ሴፍቲ ኔት ፕሮግራሞች ናቸው። መንግስት የፖሊሲው ማሻሻያ በዝቅተኛው ማህበረሰብ ላይ የሚያመጣው ጫና ለመቀነስ የተለያዩ ድጎማዎችን ለምሳሌ በነዳጅ፣ በመሰረታዊ ምግቦችና በመድኃኒቶች ላይ ሊያደርግ ይችላል። ነገር ግን እነዚህ ድጎማዎች ጊዜያዊና የተወሰነ ክፍልን ብቻ ታሳቢ ያደረጉ በመሆናቸው
ያላቸው መካከለኛው የህብረተሰብ ክፍል ራሱን በራሱ የሚጠበቅበትን የፋይናንስ ስትራቴጂ ማዘጋጀት አለበት። የዕለት ተዕለት ወጫችሁን በጥብቅ መከታተል፣ አላስፈላጊ የቅንጦት ፍጆታዎችን ማስወገድና ገቢያችሁን ወደ ተለያዩ የኢንቨስትመንት አማራጮች ማዞር ይኖርባችኋል። በዚህ አዲስ የኢኮኖሚ ስርዓት ውስጥ ቁጠባ ብቻውን ከድህነት አያድንም። ምክንያቱም በባንክ የምታስቀምጡት ገንዘብ የሚያስገኘው ወለድ ከሀገሪቱ የዋጋ ግሽበት ምጣኔ በታች ከሆነም ገንዘባችሁ በየቀኑ ዋጋውን እያጣ ይሄዳል። ይልቁንም ገንዘብን መዋጋቸውን ከዋጋ ግሽበት ጋር አብሮ በሚያድግ ተንቀሳቃሽ ወይም የማይንቀሳቀሱ ንብረቶች ላይ ማዋል ብልህነት ነው። በማጠቃለል በሚቀጥሉት ወራት የሚጠበቀው የኢኮኖሚ ጉዞ ቀጥተኛና ለስላሳ አይሆንም። ከፍተኛ ውሳኔዎችን፣ ፈጣን የገበያ መላመድንና ጥንቃቄ የተሞላበት የፋይናንስ ዲሲፕሊን ይጠይቃል። የዶላር ተመን ማስተካከያው የድሮውን የኢኮኖሚ አሰራር ሰብሮ አዲስ የጨዋታ ህግ ይዞ መጥቷል። በዚህ አዲስ ጨዋታ ውስጥ ደግሞ አሸናፊ የሚሆነው ስለ ፖሊሲው የሚያማርረው ሳይሆን የፖሊሲውን አቅጣጫ አይቶ ራሱን፣ ንግዱን እና የቤተሰቡን የፋይናንስ በአዲሱ መስመር ላይ በብርሃት የሚያስተካክለው ብቻ ነው። እኛ በማዕዘን ፋይናንስ ቻናላችን ይህንን ታሪካዊ ሽግግር በንቃት እየተከታተልን እያንዳንዱን እርምጃችሁን የሚያቀናጁ ፕሮፌሽናል ትንተናዎችንና የኢንቨስትመንት ምክሮችን ማቅረባችንን እንቀጥላለን። ይህንን ጠቃሚ መረጃ ለወዳጅ ዘመዶ በማጋራት የፋይናንስ ንቃተ ህሊናቸውን ያሳድጉ። ቪዲዮውን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መጫናችሁን አትርሱ። በሚቀጥለው ፕሮግራማችን በዚህ አዲስ የኢኮኖሚ ሁኔታ ወይም አነስተኛ ካፒታልን ወደ ትልቅ ሀብት እንዴት መቀየር እንደሚቻል በተግባራዊ ምሳሌዎች እስክንገናኝ ድረስ የፋይናንስ ጤንነትና ብልጽግና ለሁላችንም ይሁን። እናመሰግናለን። በቸር ቆዩም።